ነግረውበታል። ይህን መጽሐፈ ኪዳንን ማን አስተምር ብሎ ታስተምረዋል ቢሉ በሕይወተ ሥጋ ሳለ ወንጌል ለሰው ጥቅም እንዲሆን አውቆ እንዳስተማረ ለሰው ጥቅም ይሆናል ብሎ አስተምረዋል። አንድም ማርያም መግደላዊት አድርጋለሁ ሲል ሰምታ አንተ ካረግ ቤተ ክርስቲያን ለምን ትተዳደር ብላ ጠይቀው አስተምረዋል። አንድም ዮሐንስ ወልደ ነጎድጓድ ጠይቆት አስተምረዋል። አንድም ቁጥራቸው ከ36ቱ ቅዱሳት አንስት የሚሆኑ ቤርዜሊ፣ ቤርዜላ፣ ቤልቴዲ፣ ቤልቴዳ የሚባሉ ቅዱሳት አንስት ጠይቀውት አስተምረዋል። አንድም ኋላ ሐዋርያት በፊልጵስዩስ 24 ነው 12 ስፋት ቤተ መቅደስ የሚላቸው ነውና ጌታ ሆይ አንተ ካረግ ቤተ ክርስቲያን በምን ትተዳደር ብለው ጠይቀው አስተምረዋል። 24ቱ የ24ቱ ካህናተ ሰማይ፣ 12ቱ የ12ቱ ሐዋርያት ምሳሌ በእናቱ አርአያሆሙ ለነቢያት ይላል ብሎ ቁጥር ሳይዙ የነቢያት ምሳሌ ነው። ይህንንም ሦስቱ ባለሟሎቹ እንድርያስን ይዘው ጽፈውታል። እንድርያስን አውጥተው ማቴዎስን፣ ያዕቆብን አውጥተው ቶማስን ጨምረው ጽፈውታል። ኋላ ቁጥራቸው ከ72ቱ አርድእት የሚሆኑ ሞጌዎስ፣ ዮስጢዮስ፣ ሲላስ የሚባሉ ደቀ መዛሙርቱ ዙራችሁ አስተምሩ ብሏቸው በአራቱ ማዕዘን አስተምረውታል። ከዳር እስከ ዳር ከጽንፍ እስከ ጽንፍ ደርሷል። ለእኛም ከብዙ በክፍሉ ከብዙ በጥቂቱ መጥቶልናል። ይህስ አይደለም የጌታ ቃል ረዘመ ብለው አያሳትሙትም፣ አጠረ ብለው አያስረዝሙትም ብሎ መላው መጽሐፈ ኪዳን መጥቶልናል። የኋላ መምህራን ግን ወንጌል በዛ፣ ኪዳን በዛ፣ የአንባቢያን ዓይናቸው ይፈዛል፣ አንደበታቸው ይላሻል፣ የተርጓሚያን ዓይናቸው ይፈዛል፣ አንደበታቸው ይላሻል፣ ልባቸው ይደክማል ብለው ዕለት ዕለት የሚደርሱ ፈጥነው የሚደርሱ ቤተ ክርስቲያን ዕለት ዕለት የምታደርሳቸው ሰባቱን ኪዳናት ለይተውልናል። መጀመሪያ ትምህርተ ኅቡዓትን ለይተውልናል። ምዕመናን ሥጋ ወደሙን ለመቀበል ከቤተ ክርስቲያን ሄደው ከሰፊ አዳራሽ ገብተን ጥቂት ወይን ጥቂት ስንዴ ቀምሰን መጣን እንዳይሉ ቢገኝ ኤጲስቆጶሱ ባይገኝ ካህኑ ሥጋ ወደሙ እንዲከብር እንዲለወጥ ሊነግራቸው። ሁለተኛ 9ኙ ኪዳናት ለይተውልናል። 3ቱ ኪዳን ከአንድ ፍልስጤ ጋር በንቆተ ዶሮ፣ 3ቱ ኪዳን ከአንድ ፍልስጤ ጋር ከሰርቀ ፀሐይ በኋላ፣ 3ቱ ኪዳን ከአንድ ፍልስጤ ጋር በሰርክ በረሃ በወጡ ነጋዴያን በቤት ላሉ ሕሙማን ይጸልዩላቸው ሲሉ ፍልስጤ 5ቱ ግናያት ድርሳነ ደናግል ናቸው። 5ቱ ግናያትም የሚሉ ሊቃውንት አሉ። 3ኛ እግዚአብሔር ዘብርሃናትን ለይተውልናል። አዲስ አማኝ የመጣ ሆነ 3 ዓመት ከመንፈቅ ያስተምሩታል። ከዚህ በኋላ ይህን እየደገሙ ያጠቁታል። ጣዖት ሲያስመልከው ኃጢአት ሲያሰራው የነበረ ሰይጣን የለቀቀው እንደሆነ ጸጥ ይላል፣ ያለቀቀው እንደሆነ ጥርሱን ያስገጥጠዋል፣ ዓይኑን ያስገጥጠዋል፣ ምራቅ ያስደፍቀዋል። ለዚህ ሁሉ ያደረስከው አንተ አይደለህምን ብለው መልሰው መላልሰው ያጠቁታል። ቦ ዘይቤ ታሪክ ዲያቆኑ ይህን እየደገመ ያጠምቀዋል። ጸጥ ሲል ካህኑ መጥቶ የልጅነት ጥምቀትን ያጠምቀዋል። 4ኛ በእንተ ቅድሳትን ለይተውልናል። ዲያቆኑ ከፍ ካለ ቦታ ሆኖ የወርቅ መስቀል ይዞ የወርቅ ካባ ለብሶ ከሊቀ ጳጳሱ እስከ አናጉንስጢስ ከንጉሠ ነገሥቱ እስከ ኳደሬ ላሉት ሁሉ በእንተ እያለ ሊጸልይላቸው። 5ኛ በሰማይ ለይተውልናል። ዲያቆኑ
ዲያቆኑ እመቦ ነውረ ህሊና ዘቦ ይቅረብ መስቀለ ይግፋ እስመ ይትገፋ እያለ በምዕመናን ሊያዳኝባቸው። ሰባተኛ ቅዱስ ስሉስን ለይተውልናል። ምዕመናን ሥጋውን ተቀብለው ወደ ደሙ ሲሄዱ ቢያውቁት እነርሱ ባያውቁት ካህናቱ ሊጸልዩላቸው ከፍለውልናል። እስከዚህ መቅድም ነው። ከዚህ በኋላ ኪዳን ቢሹ ኪዳን ዘለግ፣ ትምህርተ ቡዓትን ቢሹ በእንተ ትምህርተ ቡዓት ማለት ነው። በእንተ ትምህርተ ቡዓት ቅድመ ዘትትነገር ብስኮራ ለምእመናን ቡዓት ቡዓትን ስለመማር ቡዓትን ስለማስተማር ሥጋውን ከመቀበል አስቀድሞ ለምእመናን የምትነገር ትምህርት ይህች ናት አለ። ለሌላው ሊነግሩት አይገባምና ለሌላው ሊነግሩት ቡዓትን ስለማስተማር ሥጋው ደሙን ከመቀበል በፊት ለምእመናን የምትነገር ትምህርት ይህች ናት አለ። ለሌሎች ሊነግሩት አይገባምና ወይደግሙ ግርጎሙ ፉካሬሁ ለእለ ኢያአምኑ ተነቢዮስ ቡዓት ለምእመናን ስውር የሚሆንባቸው ሁሉ ለማያምኑት ሊሰወር አይደንቅምና እመኒ ግሉል ትምህርትነ ግሉል ውእቱ ለሕርትማን ወለንቡባን እንዲል አንድም ለምእመናን ህቡዓን ይላል። ለምእመናን የምትነገር ትምህርት ይህች ናት አለ። ምእመናን ከበቁ በኋላ ጠፈር ደፈር አይከለክላቸውምና እመኒ ተልእክነ ዘበምድር ግብርነሰ ሰማያዊ ውእቱ እንዲል ወሰማዮ መልአከ በእንተ ንጹሕ እንዲል ህቡዓት ያላቸው አምስቱን አዕማደ ምስጢር ነው። መጀመሪያ ምስጢረ ሥላሴ ህቡዕ ምስጢር ብለውታል። ሥላሴ አንድ ሲሆኑ ሶስት ሲሆኑ አንድ ብለው ለሰው ይነግሩታል። አንድ ሲሆኑ ሶስት ሲሆኑ አንድ እንደምን ይሆናል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡዕ ብለውታል። ሁለተኛ ምስጢረ ሥጋዌ ህቡዕ ብለውታል። ሙሉ ውሱኑ ሙሉ አምላክ ሰው አምላክ ረቂቁ ግዙፉ ረቂቅ ሆነ ብለው ለሰው ይነግሩታል። ሰውም ረቂቁ ግዙፉ ረቂቅ ሙሉ ውሱኑ ሙሉ እንደምን ሆነ ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡዕ ብለውታል። ሦስተኛ ምስጢረ ጥምቀትን ህቡዕ ብለውታል። ካህኑ ኅብስቱን በፀሐይ ሦስተኛ ምስጢረ ጥምቀትን ህቡዕ ብለውታል። ካህኑ ውሃውን በፀሐይ አድርጎ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ጌታ ከጌታ በዕለተ ዓርብ ከጌታ ከቀኝ ጎኑ የፈሰሰው ማዕበል ይሆናል ብለው ለሰው ይነግሩታል። ይህ እንዴት ሊሆን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡዕ ብለውታል። አራተኛ ምስጢረ ቁርባንን ህቡዕ ብለውታል። ካህኑ ኅብስቱን በፀሐይ ወይም በጽዋ አድርጎ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ባለ ጊዜ ኅብስቱ ተለውጦ ሥጋው ለእግዚአብሔር ወይም ተለውጦ ደሙ ለእግዚአብሔር ይሆናል። ቅድመ ይቀድሶ ካህን ኅብስት ወወይን ወሶበ ይቄድሶ ካህን ይወርድ ላዕሌሁ መንፈስ ቅዱስ ይትመየጥ ኅብስት እምከዊነ ኅብስት ኀበ ሥጋው ለእግዚአብሔር ወከማሁ ወይኒ እምከዊነ ወይን ይትመየጥ ወይትዌለጥ እምከዊነ ወይን ኀበ ደሙ ለእግዚአብሔር በህላዌሁ እንዲል ይህን ለሰው ይነግሩታል። ኅብስቱ ተለውጦ ሥጋው ለእግዚአብሔር ወይኑ ተለውጦ ደሙ ለእግዚአብሔር እንደምን ይሆናል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡዕ ብለውታል። አምስተኛ ምስጢረ ትንሣኤ ሙታንን ህቡዕ ብለውታል። ሰው ከፈረሰ ከበሰበሰ በኋላ አካል ነስቶ እንደገና ይነሳል ብለው ለሰው ይነግሩታል። በቀዳሚ ንፋተ ቀርብ ይትጋባ ጸበለ ሥጋ በተዘርወ አበ ሀለወ ርእስ ወበዳግም ንፋተ
ንፋተቀር ይሰፈያ አይጸንት ምስለ ሥጋ ወይከውን ፍጹመ በእምነ ዘመልአንሳይ ስሞ ወኢታወሶ ወበሳልስ ንፋተቀር ትነስኡ ወሙታን ጻድቃን ወኃጥአን እንዘ ይጸውሩ ምግባራቲሆሙ እንዲል። ይህን ለሰው ይለውጣል። ሰው ከፈረሰ ከበሰበሰ በኋላ እንደምን ይነሳል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ምስጢር ሩቅ ብለውታል። ያ ይህስ ይሁን ያ ምስጢረ ሥጋዌ ነው። ይህ ምስጢረ ሥላሴ ነው። ከምስጢረ ሥጋዌማ ምስጢረ ሥላሴ አይቀድምን ቢሉ አዎን ይቀድማል። ነገር ግን ከአንድነት ሦስትነት ጎልቶ የታወቀ ጌታ ከእመቤታችን ከተወለደ ወዲህ ነውና ወአልቦ ዛይመሩ ለስሉስ ቅዱስ ዘእንበለ ተሰገወ ወልድ ዋሕድ ቅድስት እሙ እንዲል። አንድም ሕሙ ያለው ሥጋ ወደሙ ነው፣ ሲለወጥ አይታወቅምና ቅዱሳን ሁሉ ከተለወጠ በኋላ እንጂ ሲለወጥ አያዩትምና። አንድም ወደፊት የሚያመጣቸው 7 ነገራት አሉ። እነዚያን ሕቡዓት ብሏቸዋል። ጥርስ ፎራ አለ የተዘዋወረ ፎራ ጥርስ ሲል ነው የተዘዋወረ ቀለም ነው። ፎራ ብሎ ሥጋ ወደሙ፣ ጥርስ ብሎ ሥጋ ወደሙ። አንድም የልሳን መለዋወጥ ነው። ፎራ በሐማሴት ጥርስ በበቅላ ጥርስ በሐማሴት ፎራ በበቅላ ሲል ነው። አንድም ዋዌ ቀረው ነው። ጥርስ ፎራ በጥርስ ሲል ነው። አንድም ፎራ ብሎ ህብስት ማለት ነው። ጥርስ ብሎ ሕይወት ማለት ነው። አንድም ፎራ አይለወጥም ህብስት ጸሎተ ፎራ አይለወጥም ህብስት ነው። ጸሎተ ፎራ እንዲህ ጥርስ ሕይወት ነው፣ ሕይወት ማለት ነው። ህብስተ ሕይወት እንዲህ። አንድም ጥርስ ፎራ ማለት ህብስት ማለት ነው። ጥቅል ስሙ ነው። ጥርስ ፎራ ማሴሩ እንዲል በኤርምያሱ ህብስት ዘያቀርቦ ካህን ሲል ነው። ካህኑ በፀሐዩ ላይ የሚያቀርበው ማለት ነው። ንግሩ ሲል ነው። ትምህርተ ቡዓትንስ እንዲያደርጋችሁ አስተምሩ አሉ መምህራን አሉ ሐዋርያት አሉ አስተጋባያነ መጻሕፍት ሰለስቱ ምዕት። አንድም ትምህርተ ቡዓትሰ ከመዝ ንግሩ፣ ትምህርተ ቡዓትንስ እንዲያደርጋችሁ አስተምሩ አለች ቤተ ክርስቲያን። ምነው ደርሶ ሰአለሳ ቢሉ መጽሐፍ በወር በስነ ፍጥረት በአገባብ በሰ መጀመር ልማድ ነው። በወ ሲጀምር ወሀሎ አሐዱ ብእሲ በሀገረ አውስጢድ ዘስሙ ኢዮብ ጻድቅ ወፈርሃ እግዚአብሔር ይላል። በስነ ፍጥረት ሲጀምር በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ይላል። በአገባብ ሲጀምር አኮኑ አንተ ትቤ አመፈጠርክሃ ለምድር ለመታብሶት ለአዳም መዋቲ ይላል። በሰ ሲጀምር ዳዊትሰ ድኅረ ወሐለፈ መዋዕሊሁ አምላክነሰ ኃይለነ ወፀወንነ ይላል። አንድም በሌሎቹ መጻሕፍት ምግባር ከሃይማኖት ይነገርባቸዋል። በትምህርተ ቡዓት ግን ሃይማኖት እንጂ ምግባር አይነገርበትምና። አንድም ትምህርተ ቡዓትሰ ከመዝ ንግር ይላል። ትምህርተ ቡዓትስ እንደ እንግዳ ደራሽ እንደ ውሃ ደራሽ አይደለም። ከቀድሞ አበው ሊቃውንት ሲወራረድ የደረሰ ነው እንጂ ሰው የልቡ የደረሰለት እንደሆነ እሰይ ንግር የደረሰ እንዲል እስከዚህ አርዕስት ነው። እሱ ግን ነገሩን እንዲህ ብሎ ያመጣዋል። ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ነው። ቅድመ ዓለም 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው እርሱ ነው። መጀመሪያ ይህን እቡ ብለውታል። ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው ነው ማለት
500 ዘመን ሲፈጸም ለኩነተ ሥጋ የመጣው ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ነው። ሁለተኛ ይህን ሕጉ ብለውታል። 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ነው ማለት ሕጉ ነውና ዘሐመ 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው የታመመው ነው አለ። ሦስተኛ ይህን ሕጉ ብለውታል። አንዱን አካል ኢየሱስ ክርስቶስን ወዲህ ሐማሚ ወዲህ የሐማሚ ወዲህ የሚታመም ወዲህ የማይታመም ማለት ሕጉ ነውና አንተ ሐማሚ ዘከመ ሪናከ ምስሌነ ወአንተ የሐማሚ ዘከመ ሪናከ ምስለ አብ እንዴ ወሞተ የታመመውም የሞተው ነው። የታመመውም የሞተው ነው። በእሱ ሕማመ ሥጋ የእኛን ሕማመ ነፍስ ለማራቅ ሐመ ከመ ሕሙማነ ያድኅን እንዲህ። ሦስተኛ አራተኛ ይህን ሕጉ ብለውታል። አንዱን አካል ወዲህ መዋቲ ወዲህ የመዋቲ ወዲህ የሚሞት ወዲህ የማይሞት ማለት ሕጉ ነውና አንተ መዋቲ ዘከመ ሪናከ ምስሌነ ወአንተ የመዋቲ ዘከመ ሪናከ ምስለ አብ እንዲህ ወተቀብረ የታመመውም የተቀበረው ነው። የታመመውም የተቀበረው ነው። በእሱ መቃብረ ሥጋ የእኛን ሙስና መቃብር ለማጥፋት ወበተቀብሮቱ ለእግዚእነ ኢየሱስ ውስተ መቃብር አሰሰለ ሙስና ውስተ መቃብር ወመልኦ ስሩ እንዲህ። አምስተኛ ይህን ሕጉ ብለውታል። አንዱን አካል ወልድን በዚህ በዘባነ ኪሩብ ይሰለሳል ይቀደሳል ከወዲህ በመቃብር አለ ማለት ሕጉ ነውና አንተ ንዑር ዲበ ኪሩቤል ወአንተ ንዑር ውስተ መቃብር ወጽውረ ተለየ ውስተ መቃብር ዘውእቱ ይመልእ ኩሎ እንዲህ ወተንሥአ የተቀበረውም የተነሳው ነው። የተቀበረው የተነሳው ነው። በእሱ ትንሣኤ ሥጋ የእኛን ትንሣኤ ለማስረዳት ይህን ሰባተኛ ይህን ሕጉ ብለውታል። ስድስተኛ ይህን ሕጉ ብለውታል። አንዱን አካል ወልድን ወዲህ በመቃብር አፍማ አለ ወዲህ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ተነሳ ማለት ሕጉ ነውና ወየሐድግ ዘበነ ውስቴቱ እንዲል ጻዕረ ዘሞት ፈታ የሞት ጻዕረኝነቱን ያጠፋው ከሙታን ተለይቶ የተነሳው ነው። ጻዕሩ ፍዳው እርሱ ነው። ጻዕረኝነቱ ራሱ ዲያብሎስ ነው። በግብሩ ሞት ብሎታል። ጥንቱን ሰው ሲጸነስ በዘር ምክንያት ነው። ዲያብሎስ በነፍስ ጽነት ያገኝባታል። ወይቤኑ አሐደ መላእክቲሁ ርኩሳን እንዲል ከሰራዊቱ አንድ እየላከ በማኅፀን ያቆራኛል። በተወለደ ጊዜ ኃጢአት ሲያሰራው ጣዖት ሲያስመልከው ይኖራል። ኋላም በሚሞትበት ጊዜ እሱም ራእዩን ጽኑ ገጹን ያሳየዋል። ነፍስ ደንግጻ ከሥጋዋ ትለያለች። ተሟልቷት ወደ ገሃነም ይወርዳል። አሜሃ ይፌንዋ ነፍሳት ውስተ ገሃነም እስከ ይበልዓ አብያተ ሞት እንዲል ጌታ ግን ግብር ለወጠለት በዘር እንዳይቆራኝ እንበለ ዘር ተጸነሰ። ኋላም በገዳመ ቆሮንቶስ በሦስቱ አንስተ አማውድ ድል ነሣው። ኋላም በዕለተ ዓርብ ኤሎሄ ኤሎሄ ላማ ሰበቅታኒ ሲል ሰምቶ እቆራኛለሁ ብሎ ቢቀርብ በእሳት ዛንጀር አስሮ በነፋስ ወጥሮ አስጨንቆታል። ወተርፈ ቁመ ውስተ ውሳጤ ነፋሳት ዘይግር ያንቀልቅል እንዲል
ኋላም ቅድስት ነፍሱን ከቅድስት ሥጋው በገዛ ፈቃዱ ለየ። የጻድቃን ነፍስ በእደ እግዚአብሔር ለመለየት በእውር ሆነ። ከዚያ ጀምሮ የጻድቃን ነፍስ በመዓዛ ገነት በይባቤ መላእክት የምትለይ ሆናለች። እኛም በዕለተ ዓርብ ከጌታ ከቀኝ ጎኑ በፈሰሰ ማዕበሉ ተጠምቀን ከኃጢአት ተላቀናል፣ ከፍዳ ነጽተናል፣ ከቁራኝነትም ተላቀናል። ወበጥምቀተ ክርስትና ይከውን ሰብእ አግዓዜ ፍጹመ ቅርየተ ሰይጣን ወምስልጣነ ዲያብሎስ ወአጋንንቲሁ ርኩሳን እንዲል። ከዚያ በኋላ ወደ ላይ እንወጣለን እንጂ ወደ ታች አንወርድም። እንከሰ ይንወርድ ውስተ ሲኦል አላ ነተብሎ ፍርፋደ ለዘፈጠረነ ሀበ ቦአ ሐዋርያነ እየበው ኩልነ እንዲል። ወዘእሙታን ተንሥአ ወዘእሙታን ተንሥአ። ምነው ይህንማ ተናግሮት አልነበረምን? ስለምን ደገመው ቢሉ ቢርቀው ቢያምረው ደገመው። ያውስ ቢሆን መላውን ባልደገመው ነበር ብሎ አስነሽነቱን ተነሽነቱን ለማስረዳት አንድም ትንሣኤው ከእነ አልዓዛር ትንሣኤ የተለየ እንደሆነ ለመናገር የእነ አልዓዛር ትንሣኤ አስነሽ ያሻዋል፣ የእርሱ ግን በስልጣኑ ነውና አብ አንስቶ ወልድ አንስቶ አብ አንስቶ መንፈስ ቅዱስ አንስቶ የሚል ቢገኝ ሕሊናቸውን መናገር ነው። አንድም የእነ አልዓዛር ትንሣኤ ትንሣኤ ዘጉባኤን ይጠብቃል፣ እርሱ ግን ትንሣኤ ዘጉባኤን አይጠብቅምና ወአሕፀረ ዕድሜ ለርእሱ እንዲል። አንድም የእነ አልዓዛር ትንሣኤ ዳግም ሞትን ያስከትላል፣ ጌታ ግን ዳግም አይሞትምና ይመውት ዳግመ እንዲል። ኢኮነ ባቲቶ ከዊኖ ሰብአ ዘመንፈስ ቅዱስ ጻዕረ ዘሞተ ፈትሐ ብሎ ነበርና የሞት ጻዕረኝነቱን ያሰናበተው ብቻ ቃል አይደለም፣ በግብረ መንፈስ ቅዱስ የአዳምና የሔዋንን ሥጋ ነስቶ መለኮት ተዋህዶት ሥጋም የባሕርይ አምላክ ቢሆን ነው እንጂ። አንድም ዘሐመ ወሞተ ብሎ ነበርና የታመመው የሞተው ብቻ ሥጋ አይደለም፣ በግብረ መንፈስ ቅዱስ መለኮት ተዋህዶት ሥጋም የባሕርይ አምላክ ቢሆን ነው እንጂ መለኮትም ሥጋ ቢሆን ነው እንጂ። ከዚያ በእልበስተዋግያ ኢኮነ ሌተ ወኢሰለስተ ይላል። ከዚህ ከትምህርተ ቡሐት ኢኮነ ባሕቲቶ አለ። እንደምን ነው አይጣላም ቢሉ አይጣላም። ከዚያ በእልበስተዋግያ ኢኮነ ሌተ ወኢሰለስተ ቢል ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ሆነ ሲል ነው። ከዚህ ከትምህርተ ቡሐት ኢኮነ ባሕቲቶ ማለቱ አለመጠፋፋቱን አለመለወጡን ለማስረዳት አንድም ከዚያ በእልበስተዋግያ ኢኮነ ክልኤተ ወኢሰለስተ ቢል ከዚህም ከትምህርተ ቡሐት ኢኮነ ባሕቲቶ ቢል አንድ ነው። ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ሆነ ሲል ነው። ሥጋው ለአዳም ምስለ ነፍሱ የአዳምን ሥጋው ምስለ ነፍሱ ከነፍሱ ጋር ነፍሱ ተዋሃደ አለ። ምነው ይህንማ ተናግሮት አልነበረምን? ስለምን ደገመው ቢሉ ምስለ ነፍሱ ለማለት ደግሞታል። መናፍቃን እየንተ ነፍስ ወልሙና ሆኖ መለኮቱ ብለው ነፍስ አልነሳም የሚሉ አሉና ነፍስንም ሥጋንም ነፍሱን እንደተዋሃደ ለማጠየቅ ስለ ነፍሱ አለ። ዘኢሃደገ ነፍሶ ውስተ ሞት ባሕርየ አዳም በርሂቅ አለና ብሎ የተወው አይደለም። እንበለ ርሂቅ አግኝቶ ተዋሃደው እንጂ አንድም ተዋሃደው እንጂ ርሂቅ ሞታ ለነፍስ ርሂቅ እግዚአብሔር እንዲል አንድም ነጽቶ ያገኘው ተዋሃደው። ወሶበ ረከበ ሥጋሃ ቅዱሰ ወነፍሳ ቅድስተ ፈጠረ ቦቱ ወመንፈስ ቅዱስ ሕያወ መቅደሰ እንዲል አንድም ወየዘኢሃደገ ነፍሶ ውስተ ሞት
ሞት ነፍሱን በዕለተ ዓርብ ሥጋን መለኮት በዕለተ ዓርብ ሥጋን የተለየው አይደለም። መናፍቃን እስከ ዕለተ ዓርብ መለኮት ነበረው። በዕለተ ዓርብ መለኮት ቢለየው ፈርቶ ኤሎሄ ኤሎሄ ብሎ ጮኸ ይላሉና እንዲህ አለ። ዘኢሃለከ ነፍሶ ውስተ ሞት መለኮት ሥጋውን በመቃብር የተወው አይደለም። በአካለ ነፍስ ወደ ሲኦል በአካለ ሥጋ ወደ መቃብር ወረደ እንጂ። አንድ ዘኢሃለከ ነፍሶ ውስተ ሞት ውስተ ሞት መለኮት ሥጋውን ይፈርስ ይቀሰቅስ ዘንድ በመቃብር የተወው አይደለም። 3 ቀን 3 መዓልት ቆይቶ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ከመለኮቱ ጋር አዋህዶ አስነሳው እንጂ ወያንስኦ መንገለ ሥጋሁ ድቁ እንዲህ ዘበመንፈስ አዳም ሰኮኑ አየሮ ዘበመንፈስ በግብረ መንፈስ ቅዱስ የተዋሃደው የአዳምና የሔዋንን ሥጋ ጸወሮ አከበረው። አሄሮ ባሕርየ ሕይወት አደረገው። ዘለብሶ ለአዳም መዊቶ ሀይወ መዊቶ ሀይወ የአዳም ሥጋና ነፍስን የተዋሃደ እርሱ መዊቶ ሀይወ ሙቶ ተነሳ። አንድም መዊቶ ሀይወ ሞቶ ሳለ ሕያው ነው። ሞተ በሥጋ ሀይወ በመንፈስ እንዳለ ጴጥሮስ ዘዐርገ ውስተ ሰማያት ተዋሪዶ ለሞት ተትሕቶ ሲል ነው። ተትሕቶ ሲል ነው። ማዕርገ ተትሕቶ ሲል ነው። 5500 ዘመን ሲፈጸም 5500 ዘመን ሲፈጸም ለሞት ተዋርዶ ማዕርገ መላእክት ለጫማ ተጫምቶ እሳተ መንጦላዕት ገብቶ አንድም ተዋሪዶ ሲል ነው። 5500 ዘመን ሲፈጸም የሞት ፍርድ አለበትና 5500 ዘመን ሲፈጸም ለሞት ተዋርዶ ማዕርገ መላእክት ለጫማ ተጫምቶ እሳተ መንጦላዕት ገብቶ የኖረ ነው። እምድኅረ መስቀል ሞዐ በቲኮ ማይሰሮ ለሞት ማይሰሮ ለሞት በመስቀል ከተሰቀለ በኋላ ለሞት ተዋርዶ እሳተ መንጦላዕት ገብቶ ማዕርገ መላእክት ለጫማ ተጫምቶ የኖረ ነው። በእንተ ዘተሃየለነ ዲያብሎስ ትጋት ለ5500 ዘመን ዲያብሎስ ስለተበረታታብን ፈንታ በእንተ ዘተሃየለነ ዲያብሎስ ትጋት 5500 ዘመን ሲፈጸም ዲያብሎስ ስለተበረታታብን ፈንታ በዝንቱ በእንተ ሕማሙ አርአየነ ምስናሁ በዝንቱና በእንተ ሕማሙ አንድ ወገን ነው። በሰውነቱ መከራ በመቀበሉ የዲያብሎስ ድል መነሳቱን አሳየ አለ። አንድም በየራሱ ለማውጣት በእንተ ሕማሙ በመስቀሉ በመስቀል መሰቀሉ በእንተ ሕማሙ በሰውነቱ ጽዋት በመከራን በመቀበሉ አርአየነ ምስናሁ ይላል። የዲያብሎስን ድል መነሳቱን አሳየ። ዲያብሎስን ካነሳ ዘንድ ከዚህ ተረድቶታል። ዲያብሎስ ማለት ኦፍ ስሩር ነድ ወይ ፈታዊ አምላክና በሐሰት መስተዋሊ በአመፃ ማለት ነው። ኦፍ ስሩር አለው ለማሳት ይቸኩላልና ይዘህኒ ሰብአ በውስተ ቤትከ እስመ ወፈ ነገር ያውስኦ ለነገርከ እንዲህ ፈታዊ አምላክነትን ሲሻ ተገኝቷልና ነድ ውቆይ አለ ሰውን ደዌ ትኩሳት እየሆነ ያማንና መስተዋል ያለ ሰውን ከሰው ሲያጣላ ይኖራልና ሰይጣን ማለት ባለጋራ መስተቃርር መስተቃርር ባለጋራ ማለት ነው። ዋቀረ
አሴርሃ ሰይጣን ላዕለ ሰሎሞን እንዲል። ጋኔን ማለት ውሉቅ ጋኔን ማለት ውሉቅ ማለት ነው። በዚቆ እምዘኃይሉ ሰጠጠ መስገቶ አመፃ ወጻት መዛግብቲሁ ወአቡሃ ለሐሰት እንዲል የዲያብሎስ ፍዳውን አጥፍቶ ቁራኝነቱን አጥፍቶ የሐልዮውን የገቢሩን የሚያሰራበትን ሥራ አሽክላውን ቆረጠበታል። የሐልዮውን ኃጢአት በመርዝ ይመስለዋል። የሐልዮውን ኃጢአት በመርዝ መሰለው። መርዝ ከሰውነት በአንዱ የወደቀ እንደሆነ ሰውነት ሁሉ ይጎዳል። ዲያብሎስም በአዳም ባደረገው ዓመፅ ሰው ሁሉ ጎድቶአልና በጌጋየ አሐዱ ብእሲ ተቀስፈ ኩሉ ዓለም እንዲል የነቢዩን የገቢሩን ኃጢአት በመረብ ይመስለዋል። በመረብ ብዙ ዘመድ ዓሣት እንዲያዙ በገቢር በነቢብ ኃጢአትም ሰው ሁሉ ይጎዳበታልና ወሶበ ዓለወ አቡነ አዳም ወበንተዝ ሆነ ዓለም መብእሰ ወጎጻጉፀ እንዲል ሕግዝ ካልኩ ብሎ በቲኮ መስፈርት ካልኩ ብሎ ሰጠጣ እንጂ የነቃሐልዮውን አጥፍቶ ፍዳውን አጥፍቶ ቁራኝነቱን አጥፍቶ የነቢዩን የገቢሩን የሐልዮውን ኃጢአት አጠፋ ሲል ነው። ወገጹ ዘፍጹም በጽነት ፈራ ወደነገዘ ዲያብሎስ መላእክት ተናግረውታል ቢሉ ለይሁን ባለ ጊዜ ነውና የተመቸ ነው። ዮሴፍ ኒቆዲሞስ ተናግረውታል ቢሉ ለከምከሙ መስሒሆሙ ለድኩማን ሞትከሙ መስሒሆሙ ለምውታን እያሉ ሲገለጹት ወአንበስበሰ አዕይንቲሁ እግዚእ ኢየሱስ እንዲል ምነው እንደ ሩቅ ብእሲ ለከምከሙ ሞትከሙ እያላችሁ የምትገንዙ አላቸው። ጌታ ሆይ ታዲያ ምን ብለን እንገንዝህ አሉት። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያላችሁ ገንዙ ብሏቸው ተናግረውታል። አንድም ይህን ሳይሉ ዝም ብለው ገንዘውታል። ወአንበስበሰ አዕይንቲሁ እግዚእ ኢየሱስ እንዲል ምነው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁን? ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያላችሁ አትገንዙኝምን ብሎ ደግሟቸው በዚህ ጊዜ ደርሰውታል፣ ተናግረውታል። ነቢ ያለው ወንጌልን ነው። ዘመነ ወንጌልን ነቢ እያለው ይናገራልና አንድም ነቢ ያለው በቁሙ ነው። ካህናት በንቅበተ ዶሮ ያለብሱታልና አንድም አያይዞ የሚነጋ ስለሆነ እስመ ንቅበተ ዶሮ ይሰብክ እሳተ ብርሃን እንዲል አንድም በእናቱ በመጽሐፈ ኪዳን ውሃተ ሙቀተ ይላል እንዲሁ ያስተረጉማል። ቅዱስ እግዚአብሔር ልዩ ገዢ ነው አለ። በዚህ ዓለም ነገሥታት ሲለይ ገዥነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና ቅዱስ ኃያል ልዩ ኃያል
ኃይል ሥጋዊ፣ ኃይል መንፈሳዊ፣ ኃይል መልአካዊ አለ። ኃይል ሥጋዊ ለባርቅ ለዮፍታሔ እንደ ሶምሶን ነው። ኃይል መንፈሳዊ እንደ አብርሃም ነው። ወይቤ አብርሃም ይሞአኒ ሰይፈ ጸላኢ እንዲል። ኃይል መልአካዊ ወነሳ አሐዱ መልአክ አብይ እብነ አብየ ወወገረ ውስተ ባሕር ወይቤ ከመዝ ትገድፍ ባቢሎን ሀገር አባይ እንዳለው ነው። ቀድሞ በተፈጥሮ ይሰጣቸዋል፣ ኋላም በተራድኦ ይጨምርላቸዋልና። ቅዱስ ሕያው ዘይመውት ልዩ ሕያው ነው። ልዩ ሕያው አለ። ሕይወት መልአካዊ፣ ሕይወት ሰብአዊ፣ ሕይወት መልአካዊ፣ ሕይወት እንስሳዊ አለ። ሕይወት እንስሳዊ፣ ሕይወት መልአካዊ፣ ሕይወት ሰብአዊ፣ ሕይወት መልአካዊ አለ። ሕይወት መልአካዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ እንደተነሳ ይቀራል። ሕይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ በትንሣኤ ዘጉባኤ ይመለሳል። ሕይወት መልአካዊ በተፈጥሮ ይሰጣል፣ በተፈጥሮ ይሰጣል፣ እንደተሰጠ ይቀራል። በመላእክት ሞት የለባቸውምና። ቅዱስ እግዚአብሔር ጽኑ ንጹሕ ጽኑ ክቡር ልዩ ሲል ነው። ሰውን ንጹሕ ቢሉት እንደ ነጭ ልብስ ቀይ ቀለም ጥቁር ቀለም ቢያገቡበት ቀለሙን ይይዛል። ሰውም ጽድቅም ኃጢአትም ይስማማዋልና። ወኢለሐቁ ከዘንበለ ስነት እንዲል ለጌታ ግን ንጽሕና እንጂ ኃጢአት አይስማማውምና። እስመ ንጹሐ ጠባያቱ ለእግዚአብሔር እምነው ይላል። ዘንበለ ነውር ቢል ያው ጽኑም ማለት ሰውን ብርቱ ቢሉት በሞት በሕማም ይለወጣል። ሕልፈት ሁላት ይስማማዋል። ለጌታ ግን ይስማማዋል። እስመ ጎል ሙስናነ በዲበ አንበስ እማቱሰ ታጎራ እንዲል ለጌታ ግን በሞት በሕማም አይለወጥም፣ ሕልፈት ሁላቴ አይስማማውምና። እስመ አነ አምላክ ዘይትዌለት እንዲል ክቡርም ማለት ሰውን ክቡር ቢሉት ከአፍአ ከሰው ባገኘው ነው። ምንት ብከ ዘይነሣእከ ካልእከ ወምንተ ብከ ውበ ለከ ምንት ብከ ዘይነሣእከ ካልእከ ወምንት ብከ ዘይነሣእከ ካልእከ ወምንት ብከ ውበ ለከ እንዲል ለጌታ ግን ሁሉ የባህሪ ገንዘቡ ነውና። እግዚእ ዘይግዕዝዎ ንጉሥ ዘይሰይጥዎ ባዕል ዘይሌክዕዎ ውዳሴሁ ዘማቤሁ እንዲል ልዩም ማለት በወርቀ ደሙ ዋጅቶ የሚገዛ ከጌታ በቀር ሌላ የለምና። ቅዱስ እግዚአብሔር አብ ነው። ቅዱስ ኃያል እግዚአብሔር ወልድ ነው። ቅዱስ ሕያው ዘይመውት እግዚአብሔር መንፈስ ቅዱስ ነው። ዘይመውት አለ በመንፈስ ቅዱስ ሞት የለበትምና። ቅዱስ እግዚአብሔር ይህ አይለወጥም። እግዚአብሔር አብ ነው። ቅዱስ ኃያል መንፈስ ቅዱስ ነው። ቅዱስ ሕያው ዘይመውት ወልድ ነው። ዘይመውት አለው በወልድ ሞት የለበትምና። ዘተወልደ ማርያም ቅድስት ድንግል ዘተወልደ አሁን የተመቸ ንዕድ ክብርት ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ ዘተወልደ ሀተታ እንደ ወንጌል ነው። ተሳሃለነ እግዚኦ መላእክት ተናግረውታል ቢሉ አቤቱ ይቅር አቤቱ ለአንተ ጸጋህን ጨምርልን ማለት ነው። ዮሴፍ ኒቆዲሞስ ተናግረውታል ቢሉ አቤቱ ይቅር በል ማለት ነው። ከቅዱስ ሥጋው ተሰምቷል ያን እንደሆነ አቤቱ ራራልን ማለት ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ትርጓሜው ላለፈው ነው። ዘተጠምቀ በዮርዳኖስ በዮርዳኖስ የተጠመቀ ማለት ሀተታ እንደ ወንጌል ነው። ወተሰቅለ ዲበ ዕፀ መስቀል
ወተሰቅለ በዕፀ መስቀል በመልዕልተ መስቀል የተሰቀለ ማለት መስቀልን ካነሳ ዘንድ የመስቀልን ነገር ከዚህ ይናገሩታል። ሳኦል ልጁ ታመመበት። ከበላው አብልቶ ከጠጣው አጠጥቶ የሚያኖራቸው ፍላጾች ነበሩ። በሉ ልጄን አድኑልኝ አላቸው። እኛስ አይቻለንም፣ ነገር ግን የንስር እንቁላል አምጥተህ ከግንባር አስገብተህ ዝጋበት። ንስር እንቁላሉ በዚያ እንዳለ አውቆ ከገነት ዕፅ ቆርጦ ያመጣል። ግንቡ ይሰነጠቃል፣ እንቁላሉ ይዞ ይሄዳል። በዕፁ ልጅ ይፈወስልሃል አሉት። ንጉሥ ላስፈልግ ያለውን አያጣምና የንስር እንቁላል አምጥቶ ከግንብ አስገብቶ ዘጋበት። ንስር እንቁላሉ በዚያ እንዳለ አውቆ ከገነት ዕፅ ቆርጦ አምጥቶ ከግንቡ ላይ ጣለበት። ግንቡ የሰነጠቀ እንቁላሉን ይዞ ሄደዋል። በዚህ ዕፅ ልጁ ፈውሶለታል። ይህም ዕፅ ገባሬና ምክንያት ወመንክራት ሆነዋል። ነጋዴያን ወደ ምስራቅ ሲሄዱ ተክለውታል። ወደ ታች ስር ሰደደ፣ ወደ ላይ ሽቅብ አደገ። ሶሎሞን ቤተ መቅደስ በሚያነሱበት ጊዜ አስቆርጦ አስመጥቶ መቃን ቢያደርጉት አጠረባቸው። መድረክ ቢያደርጉት ገዝቶባቸው እንዳይቆርጡት እንጨቱ ደግነውና አሳዝኗቸው ከደጅ ወድቆ ይኖራል። የሀገራችን ንግሥት ማግዳ ይላታል። ተምሪን የሚባል ነጋዴ ወዳጅ ነበራት። የሶሎሞንን ጥበብ እያመጣ ይነግራታል። ከዚህ ሰው በቃኝ እኔ ሄጄ ከራሱ ሰማለሁ ብላ ሉል ተነግራ ዘኢትዮጵያ ይለዋል። በዚያ አገር የማይገኝ በሀገራችን የሚገኝ ዝባድ ሽቱ ዕፀ በረከት ይዛ ሄዳለች። ስትሄድ ከመንገድ እየዘራች ሄዳለች። ስለ ምድሪቱ ስትመለስ ስንቅ እንዲሆናት ሀገር እንዳትዘርፍ ነው። ከሶሎሞን ከቤተ መንግሥት ደርሳ እንዲህ ያለች ሴት ይፈልግሃል ብለህ ንገርልኝ አለችው። ብላቴናው ከንጉሡ ከዙፋኑ ቤት ገብቶ ንጉሥ መቼስ በአንተ ዘመን የማይመጣ የለም፣ ከእግሯ ላይ እንደ ሚዳቋ ቀንድ ቢሉ እንደ አህያ ሰቦና ያለባት ሴት መጣ ከደጅ ቆማልሃለች አለ። ግብ ይበላታል። ገባች። ስትገባ በደጅ የወደቀው እግሯን ቢነካት ወልቆላታል። ከፊቱ ገብታ ቆመች። በውኑ አንተ በእግሯ ላይ እንደ ሚዳቋ ቀንድ እንደ አህያም ሰቦና ቢሉ ነበረባት አላልከኝም? አለ። ንጉሥ ጠይቃትና ካልነበረባት ቅጣኝ ስራኝ እንጂ ነበረባት አለው። እውን ነው አላት። አዎን ነበረብኝ፣ ከደጅ ወድቆ ያለ ግንድ እግሬ ቢነካኝ ወድቆ ወደቀልኝ አለችው። ከዚህ በኋላ የሀገራችን ንግሥት ማግዳ እሷ 1 ብር፣ ሶሎሞን 1 ብር፣ 2 ብር ይሆናል። ከሶሎሞን በኋላ የተነሱ ነገሥታት 28 ናቸው። 28ቱ ነገሥታት በየዘመናቸው ተአምራትን እንዲያደርግላቸው በብር ለብጠውታል። 30 ይሆናል። 30ው ብር ለይሁዳ ሰጥተው በመስቀሉ በእንጨቱ ክርስቶስን ሰቅለውታል። ሀረገ ወይን ዘመሐሲሶ ይገሰጽ ወጎልጎታ ይተከል ሀረገ ወይን ሆነ መድኃኒቴ እንዲል። አንደኛው ይሄ ነው። ሁለተኛው ዕፀ ቀርቅሃ፣ ሦስተኛው በመቃብር አዳም የበቀለ ዕፀ ዘይት፣ ሦስተኛው በመቃብር አዳም የበቀለ ዕፀ ዘይት፣ አራተኛ ኖህ በእንባው ያለመለመው ዕፀ ወይራ፣ አምስተኛ ታቦተ ጽዮን ወደ ሀገራችን የመጣችበት ዕፀ ልባዝ፣ ስድስተኛ ዘኪዎስ የወጣባት ዕፀ ሰቅላ፣ ሰባተኛ ጌታ በፍኖተ ቢታንያ የረገማት ዕፀ በለስ። እነዚህ 7ቱ ናቸው። በዚህ በ7ቱ ሰቅለውታል። በዚህስ እንደምን አድርገው ሰቅለውታል ቢሉ አቋሙ አንድ አድርገው እሊህ ሁሉ እጽዋት በሙሽ አዙር አስይዘው በብር ጠርቀው ሰቅለውታል። ይህም በግብፃውያን በአባቶች በእጃቸው ይህም በግብፃውያን በአበው እጅ መስቀል ይታወቃል። ግብፃውያን አበው ከብዙ እጽዋት ሰብስበው በሙሽ አዙር አስይዘው በብረት ጠርቀው እንዲይዙ እንዲያሳልሙ። ተሳለን እግዚኦ ትርጓሜው እንዳለፈው ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት
ክፈቱልኝ ሳይል ተነሳ። ዐርገ በስብሐት ውስተ ሰማያት በዐርገ በስብሐት ውስተ ሰማያት በብርሃን በቅዳሴ በክብር በሥልጣን ወደ ሰማይ ዐረገ። ወነበረ በየማነ አቡሁ በአባቱ ሕሊና ኖረ። ነበረ ሲል ቦታ ተወስኖለት ተቀመጠ ማለት አይደለም። በሕሊና ተካከለ ሲል ነው እንጂ እስመ ብሂለ የማነ ይበር ሀበ ተዋሕዶቶሙ በክብር ወሕሊናሆሙ እንዲል። ዳግመ ይመጽእ በስብሐት ዳግመኛ በብርሃን በቅዳሴ በሥልጣን በክብር ይመጣል። ይኰንነ ሕያዋነ ወሙታነ በሕያዋን በሙታን ላይ ይፈርድ ዘንድ አንድም ሕያዋንን ሙታንን ይገዛ ዘንድ ይመጣል። ሕያዋን ያላቸው ጻድቃን ናቸው፣ በነፍስ ሕያዋን ናቸውና። አንድም በነፍስ ሕያዋን የሚሆኑበትን ሥራ ይሠራሉና። አንድም የሕያው መንፈስ ቅዱስ ማደሪያ ናቸውና። ሙታን ያላቸው ኃጥአን ናቸው፣ በነፍስ ሙታን ናቸውና። አንድም በነፍስ ሙታን የሚሆኑበትን ሥራ ይሠራሉና። አንድም የመውት የዲያብሎስ ማደሪያ ናቸውና። አንድም ኃጥአንን ሙታን ይላቸዋል። ሙታን ናቸው በዚህ ዓለም። አንድም ኃጥአንን ሕያዋን ይላቸዋል። ሕያዋን ናቸው በዚህ ዓለም። ጸላእትየሰ ሕያዋን ወኢይሁን እንዲል። ጻድቃንን ሙታን ይላቸዋል በዚህ ዓለም፣ በሥጋ ሙታን ናቸውና። አነ እውት በአብ ዓለም ወዓለምኒ እውት በኀቤ እንዲል። አንድም ኃጥአንን ሕያዋን ሙታን ይላቸዋል። ሕያዋን ናቸው በሥጋ ሙታን ናቸው በነፍስ። ሕያዋን ናቸው በዚህ ዓለም፣ ሙታን ናቸው በወዲያኛው ዓለም። አንድም ሙታን ይላቸዋል እስከ ዕለተ ምጽአት። ሕያዋን ይላቸዋል እስከ ዕለተ ምጽአት፣ ሙታን ይላቸዋል ከዕለተ ምጽአት በኋላ። ጻድቃንን ሙታን ሕያዋን ይላቸዋል። ሙታን ናቸው በሥጋ ሕያዋን ናቸው በነፍስ። ሙታን ናቸው በዚህ ዓለም፣ ሕያዋን ናቸው በወዲያኛው ዓለም። አንድም ሙታን ናቸው እስከ ዕለተ ምጽአት፣ ሕያዋን ይላቸዋል ከዕለተ ምጽአት በኋላ። ተሳሃለን እግዚኦ ትርጓሜው እንዳለፈው ነው። ስብሐት ለአብ ስብሐት ለአብ ልጁን በሥጋ ለላከ ለአብ ምስጋና ይገባዋል። ስብሐት ለወልድ ለተላከ ለወልድ ምስጋና ይገባዋል። ስብሐት ለመንፈስ ቅዱስ ስብሐት ለመንፈስ ቅዱስ ላነጻ ለከፈለ ላዋሃደ ለመንፈስ ቅዱስ ምስጋና ይገባዋል። ስብሐት ለአብ ፈናዊ ተብሎ መመስገን ይገባዋል። ስብሐት ለወልድ ለወልድም ተፈናዊ ተብሎ መመስገን ይገባዋል። ስብሐት ለመንፈስ ቅዱስ ለመንፈስ ቅዱስም ሥራጽ ተብሎ መመስገን ይገባዋል። ይእዜኒ እስከ ዕለተ ሞት ወዘልፈኒ እስከ ዕለተ ምጽአት ወለዓለመ ዓለም ከዕለተ ምጽአት በኋላ በአጽማነ መንግሥተ ሰማያት ምስጋና ለሥላሴ ይገባቸዋል። አሜን ወአሜን። አሜን እንደየቦታው ይተረጎማል። ሃይማኖት ቢሉ አዎን፣ ታሪክ ቢሆን እውነት ነው፣ በረከት ቢሆን ይደረግልኝ ይሁንልኝ ይደረግልኝ ማለት ነው። ለይኩን ይሁን ይደረግ ይካ ካህኑ ይበል